ጅማሬ የሁሉም ነው፣ መጽናት ግን የእውነተኞች ብቻ ነው ትለናለች የቅኔ ሰው ሀይሚዬ፣ የብሩኬ ንግስት ጨረቃዋ። እንግዲህ ቲክታክ ላይ በስቶሪዋ ጅማሬ የሁሉም ነው፣ መጽናት ግን የእውነተኞች ብቻ ነው ብላናለች ሀይሚዬ። እና ትክክል ናት። ሁሌም ሀይሚዬ የምታደርገው ስቶሪ ላይ መልእክት ያለው፣ ብሩኬም እንደዚሁ መልእክት ያለው ነገር ለእኛ ትምህርት የሚሰጥ ነገር ነው። እና ውዶችዬ እነሱን ያው ስለምንከታተላቸው ብዙ ጊዜ ስለምንወዳቸው ምናምን የሆነች ነገር ስቶሪ ላይ ወይ የሆነ ነገር ሲያደርጉ በቀጥታ በቃ ከራሳቸው ህይወት ጋር አታገናኙት። ብዙ ጊዜ የምንወደውን ነገር መልእክት ያለውን ነገር እንትን እንላለን፣ ስቶሪ ላይ እናደርጋለን፣ ለሰዎች ለሌሎችም ትምህርት ይሆናል በማለት ማለት ነው። እና ይህ አሁን ለእኛም ለሁሉም ሰው ትምህርት የሚሆን ነገር ነው፣ መልእክት ያለው ነገር ነው። እና ሁሌ የሆነ ነገር ባደረጉ ቁጥር በቀጥታ ከነሱ ህይወት ጋር አናያይዘው እላለው ማለት ነው። ምክንያቱም እኔ አሁን በጣም ምክር ያለበት ቦታ፣ ጥቅስ ምናምን ያለበት ቦታ ምናምን ብዙ ጊዜ እገኛለሁ። በጣም ነው የምወደው እንደዚህ አይነት ነገር እና ይኸው ታሪክ መስማት ነገር ያስደስተኛል። እና እንደዚህ አይነት ነገር ሳይ ስቶሪ ላይ የተመቸኝን ዝም ብዬ ስቶሪ ላይ አደርጋለሁ። አንዳንድ ጥቅሶችን መልእክት ያላቸው ጥቅሶችን ምናምን ስቶሪ ላይ አደርጋለሁ። እና እነሱም ልክ እንደዛ ነው፣ በቃ ላይክ እንደዛ በቃ የተመቻቸውን ነው እንትን የሚሉት። እና ብዙ ጊዜ ምንም ነገር የሆነ ነገር ሲያደርጉ ቶሎ ብለን እኛ ከነሱ እንትን ጋር ነው የምናያይዘው፣ በራሴም ስለማየው ማለት ነው። እኔም እኮ ያን ነገር አስበዋለሁኝ እኮ፣ ግን እንደዛ ማሰብ የለብንም። እና ወዶችዬ ወደ ገደለው ስገባ ጅማሬ የሁሉም ነው፣ መጽናት ግን የእውነተኞች ብቻ ነው ብላለች። ትክክል ነሽ ሀይሚዬ። ሁሉም ሰው ሁሉንም ነገር በፍቅር ደረጃ ብቻ ሌሎች የተለያዩ ነገሮችንም ያካትታል ማለት ነው ውዶችዬ። እና ሄኖክ ደግሞ ደግ ሰው ለራሱ ክፉ ነው ይላል። እና ይሄን ያለበት ምክንያት ምንድን ነው? ይሄም ደስ የሚል እንትን ነው፣ ጥቅስ ነው ማለት ነው። እና ደግ ሰዎች ብዙ ጊዜ ለራሳቸው አያውቁም። ገባችሁ? ለራሳቸው የማያውቁ ሰዎች ብዙ ጊዜ ለሰዎች ያውቃሉ፣ ሰዎችን ይመክራሉ፣ ለሰዎች ጥሩ ነገር ያስተላልፋሉ፣ ለሰዎች ብዙ ነገር ያደርጋሉ። ግን ደግሞ ለራሳቸው አያውቁም እነዛ ሰዎች ማለት ነው። እና ራሳቸውን ምን እያደረጉ ነው? እየጎዱ ነው ማለት ነው። እና ደግ ሰው ለራሱ ክፉ ነው ያለበት ምክንያት ለዛ ይመስለኛል። እና ሌሎችም እንደዚሁ በራሳቸው አንግል ማየት ትችላላችሁ። እና ወንድማችን ሀብ ደግሞ እንግዲህ እንደዚህ ሽብርቅ ፏ ብሎ ትላንትና ምሽት ላይ ይመስለኛል ስቶሪ ላይ አድርገው ብሩኬና ሀይሚዬ በዚህ መንገድ ስቶሪ ላይ አድርገው ነበር ኢንስታግራም ላይ። እና በጣም ደስ የሚል ፎቶ ነው እና በጣም ወድጄዋለሁ። የደሱን ነውና ሀብ ወንድማችን እንኳን ደስ ያለ። በድጋሜ ሰላማችሁ ይብዛልኝ። መልካም ቀን ጨረቃዎቻችን፣ ጨረቃ ፋሚሊ ሁላችሁም ውዶች ቤተሰብ ሰላም ዋሉልኝ። መልካም ቀን